ባለጌዎች ለብሳችሁ ናይኪ ጫማና ነጭ ሸርት ለብሳችሁ ስትሄዱ ራሳችሁን ባራዳ ሙድ ምስሉ አላችሁ። መጀመሪያ ቴክ ኬር ዩር ኬርስ። እናትየዋንም አታክብሩ። ልጆቻችሁን ግን መርዳት ግዴታችሁ ነው። ህግ አለ፣ የህግ አለ። በህግ ስትያዝ ደግሞ ከዘኔ መጣ ብላችሁ ደግሞ አስሬ ልክ እንደ ኢትዮጵያ ሽማግሌ ትልኩብናላችሁ። ኧረ እንደዚህ ነው ነገ እሱ ነው የሚጎዳ፣ ሰርቶ ቢረዳ ይሻልሻል ምናምን እግር ትበላለህ። ከዚህ በኋላ አሳይሃለሁ። ቁጭ ብለህ ልጆችን ብትፈልግ በመርዳት ትረዳለህ። እሱ ህጉ ነው የሚወስነው፣ እኔ አይደለሁም። ህግ ይወስነዋል። እንዴ ደቆቆራ አበዛው እኮ ጋይስ። እንደዚህ ነው በቃ። እንደዚህ ስትሰደቡ ነው ደስ የሚላችሁ። ይሄ እኮ በጣም ፉል ዲስሪስፔክት እኮ ነው። እንደዚህ ብታውቀው ለጭንቅላት ማለት ነው። ሰው አብሮ የተኛው ሰው ጋር በዚህ መጠን አይሰዳደብም። አፍራለሁ እኔ እንደዚህ ለማረገው ራሱ። ግን ቱማች ነህ ቢካዝ ሁሌ እንዳትነኩት በቃ እንደዚህ እንዳትሉት ስል ጭራሽ እኔኑ ዩዝ ታደርገኛለህ እንዴ? አትምጣ በቃ አትምጣ፣ ላይ ብለህ አትምጣ፣ ገሌ ፔጅ ላይ አትምጣ አልኩህ። አትምጣ። እኔ እንዲያውም አንተን ለማናደድ እግዚአብሔር በሚያውቀው ምንም ብዬም አላውቅም። ተሳስቼ እንኳን እግዚአብሔር በሚያውቀው ለአንተ እኔ ምንም ብዬ አላውቅም። የእናት አባቴ ልጅ እንኳን እንደዛ በቢላ አርጎሽ ብለው ሲናገሩ እንኳን ለምን ተናገራችሁ? ሚዲያ ላይ ወጣችሁ በውስጥ ለምን አትናገሩም ብዬ ነው ዲፌንስ ያደረኩልህ። እህቴን በአንተ የተነሳ ነው 1 ዓመት የዘጋዋት። ለምን ወጠሽ እንደዛ? ለእኔም ቢሆን ለምን ወጠሽ እንደዚህ ያደረግሽ? ነገ የነባርኮን አክስት ነሽ ብዬ ማለት ነው። እኔና እህቶቼ እኮ ፐርሰናል ጠብ እኮ አይደለም ያጣላል። ከእህቷ ጋር ተጣልታ ከእህቷ የስ እህታቸው ነኝ ስነካ ተናገሩ። ግን ስትናገሩ በውስጥ ለምን አትናገሩ ብዬ ማለት ነው። ያን ያልን ያደረኩልህ። እንደ ሌላችሁ አሁን እንደዚህ ቢያደርገኝ ባሌ ኧረ እኔ ጥዬ ነው መሄድ ነው እኮ የሚሉኝ ብዙ ሴቶች። ክርስቶስ ኧረ እንደዚህ ምን አስጨናነቀኝ ደግሞ ቁጭ ብዬ ይላሉ። እውነታቸው ነው። ግን የሚጎዱት እነዚህ ልጆች ናቸው። ከአንተ ጋር 30 ደቂቃ መቆየት አይችሉም። ቢካዝ ኦፍ ዘይ ዶንት ኬር። ምንም አይመስልም። አንተ ቢበሉም ባይበሉም ተመልሼ ብመጣም እኔው ነኝ በቃ እኔው። አንዳንዴ ለምነዋለሁ፣ ኧረ እንደዚህ አድርግ፣ እንደዚህ እስቲ አድርግላቸው፣ እንደዚህ አድርግላለሁ። ለምን እሱ ከነሱ ጋር ለሆነው እኔ እደሰታለሁ። እንደዚህ እኮ የለም ጋይስ። እንደዚህ በቃ ቁጭ ብሎ ወይ ገላቸውን ካጠባቸው የሆነ ነገር ካረገ እኔ በጣም እደሰታለሁ። ለምን ፍቅር አገኙ ብዬ ስለማስብ በቃ። ትልቅ ሰውን ታባብሉት አላችሁ። እንደዛ ነው የማባብለው እኔ እንደ ሕፃን ልጅ። አይ ነው እኔ ራሴ ነኝ አናቴ ላይ እየሰቀልኩ፣ አንተ አይደለም። ደግሞ ተናግራል ከዚህ በፊት እሷ ፍቅሯን እንጂ ጠዋን አታውቋትም ብላል። ታውቃለህ ስነሳብክ እንዴት አምርሬ መጨረሻ ላይ ስደርስ ታውቃለህ። ምንም አይመጣም ለምትለው ኦፍኮርስ ምንም አይመጣም፣ ግን ሪስፖንሲቢሊቲን መውሰድ አለብህ። ዳሴት እንዴ! ኧረ ጭንቅላት ይዙርብህ እንደዚህ እንዴ! አንተ እኔ ያን ጎበር መጥፊያ ነኝ እንዴ? የትም አባሰክረ መጣ የኔን ሙድ የምሸቀብ ሸቃቢ ኧረ ብዙ ሴቶች አሉ እናቴ እየተሰጣቸው ምንም። እውነታቸውን እኮ ነው። አንዳንዴማ ይገባቸዋል። አንዳንድ ወንዶች የኔማ በዛ እኮ ስቱማች ቤተሰቤ ራሱ ይገርመዋል። በቃ የኔ ነገር ማለት ነው። ማርያምን ምንም አይመስለውም። በቃ ጋይስ ልክ ለእኔ ብቻ እንደተሰጠኝ ልጆቹ እኔ ብቻ እንደወለድኳቸው በቃ ማሜ ብቻ ታሳድግ ብሎ ኮርት እንደሰጠኝ ነው የሚያስበው። በቃ ትራክ ገዝቶ የሚነዳ ሰው 600 ብር አንዴ ለልጅ የሚሰጥ እሱንም ከ4 ወር ከ5 ወር ቆይቶ ማለት ነው። ከዛ ኧረ አንተ ልጆችን እርዳ ሲባል ትራኩ ጠፋ ይላል። ደግሞ ድራማ እኮ ነው የሚያደርግ። በአሜሪካን ሀገር አሁን ትራክ ሰርቆ መሄድ ማን ነው? እንደው ምን አይነት ሰው ነው ግን? መሬት ተሰንጥቆ ቢውጥቅ በኢየሱስ ክርስቶስም እኔ አፈርኩ። ማርያምን አፍሬያለሁ። ይቅርታ አድርጎልኝ ማርያምን። በዚህ መጣ ትራክ ጠፋ። አታስቁኝ ሳልፈልግ በእናታችሁ ክርስቶስ። ትራክ ይጠፋል እንደዚህ ሀገር ደግሞ። እስቲ ትራክ ድራይቨሮች አላችሁ? ማርያምን ብር ስትስለው ትራኬ ይጠፋብኛል። የጠፋ እኔ እንጃ። ይሄ ላይክ ፓርክ ያደረገበት ቦታ ላይ ተነስቷል አለ። እኔ ምን አውቃለሁ? እኔ እኮ ዲፕ እኮ አልጠይቅም ጋይስ ማርያምን። አይ እኔ እኮ ጅል እኮ ነኝ። ወዲያው እንደተያያዝን ምን አረጉ መሰላችሁ? ትዳር አግብቶ ነው የመጣው እዛ ማለት አግብቷት፣ ያው አንድ ልጅ አለው እዛ። ከዛ ያው በዚህ አጋጣሚ የምትገቢ ካለሽ ወቂው 3 ልጅ እንዳለ ብዬ ነው በዚሁ አጋጣሚ
ከዛ ምን እኔስ ጎበዝ ነኝ አሳደኩልህ። የምሬን እኮ ነው። 3 ልጅ እንዴ ከባድ እኮ ነው። ስታዩ ጩጬ የሚመስልሽ ሴት ነው የምታስቂኝ። እኔ እንዴ በቀጠነ ነው እንዴ የምታስቢ ወይ ፊት በጠራ? እኛም እኮ ስትረስ ይዞን ነው ከልጅ ጋር እየተዳረቅን። እኔ ምስቲ እንደሱ ቂጤን ጣል አርጌ ልዝናና እስቲ ዝም ብዬ ሬስፖንሲቢሊቲ ትቼ እንደ አዲስ የ18 ዓመት ልጅ ነበር የምመስል። እንዲያውም እኔ ሳቅ የምወድ ልጅ ክፉ ሰው ሳቄን ነጠቀኛ ላይ ሀገሬ ሰውነቱን ነው እንዴ። እንደነዚህ አይነት ሰዎች እኮ ሳቃችሁ እንኳ የሚነጥቃችሁ ልክ ፈገግ ስል ይመጣል። የሆነች ሰዓት ላይ መጥቶ ስልኩን ደወል ያደረግና የሆነ ምን ሆነ ነው ስለ እንዴ ማርያምን እኔ አሁን በእንክብካቤ እንደው እንደሱ ላይክ ወዲያ ወዲህ ብል እኮ ላይክ ወዲያ ወዲህ ስላችሁ ያለምንም በቃ የቤት ኪራይ አትጠየቁ፣ ለልጅ ምን የምትከፍሉት ጠዋት አትነሱ። የኔ ፊታውን ጥግብ እያለ እንቅልፍ ቢተኛ የ18 ዓመት ልጅ አልመስልም ነበር። በጠዋት ተነስቼ ሰዓት ደረሰ ነው እንደዚህ ሰዓት ደረሰ ነው። በዚህ ወጦ ነው በዚህ ወርዶ ከልጅ ጋር 24 ሰዓት ነኝ። ጭንቅላቴ ድንዝ ብሏል እኮ የኔ የ13 ኧረ 18 ማድረግ ነው። ከዛ ኧረ እኔ እኮ እየሳኩ አይደለም። ምን አይነት ግን ድንጋራስ መሆኑ እየገረመኝ ነው። እንዴት አይሰማውም እላለሁ። በቃ በህይወት ተበድለ ከሆነ ደግሞ ንገረን። አሁን እኔ የምለው አትረስብኝ፣ ከኔ ጋር እንዳትደርስብኝ ነው። በቃ ገንዘቡንም አትስጥ፣ አትረስብኝ። በህግ ስትመጣ በህግ እንነጋገራለን። በቃ በህግ እንነጋገራለን። ከዛ መጠሽ እዚህ ጋር ይሆናለው ተወዛዋዥነት የሰራው እዛ ላይ እዩት እንጂ ቆይተዋል። እነዚህ እኮ ቀንጨር ያሉ እኮ ናቸው ባይዘወይ ተወዛዋዦች። አሁን አብዮትና የድሮ ፎቶና የአሁኑ ብናየው አብዮትዬ ግን ወዳለሁ፣ በሌላ ነገር አይደለም ያነሳው የኔ ጌታ ሪስፔክት። ግን የሆነ የድሮ ፎቶቸውን እዩ እናንተ። እዚህ ችኮቹ የሆነ ጋቢና እያያችሁ ሰዎችን የምታጎለምሷቸው ነገር አለ እንዴ። ቀንጨር ያሉ እኮ ናቸው፣ አይታወቁም እነዚህ ዘፋኞች። እየገባችሁ የነበሩበትን ማየት ነው። አሁንስ እንዴት ነው? አሜሪካ ላይ ቁጭ ብሎ ያላሳብ ሞርተዴላ እየገመጠ ድሮስ ምን ይሆናል? የአሁኑ ልንጅ እንደ ቂቤ ፊቱ እንዴ ሀሳብ የለው። እስቲ የሆነች ስራዬን ሜክ ገንዘብ አደርጋለሁ። ከዛ ልክ ሽሻ ቤት እኮ ደስ ይላል ሰብሰብ ብሎ ጨዋታ ስንጫወት። ልክ ሰብሰብ ብለን እኮ ቁጭ ብለን ምግባችን ይኸውላችሁ የእሱ ላይፍ ማለት ነው። ይሄዳል፣ ይሰራል። አሁን ትራኩ የራሴ ያለኝ ብሎ አይዶኑ ጠፍቷል ብሏል። ይኑር ይሙት እኔ አላውቅም። ግን በቃ ሄደ ሰራ። ጆኒ ማለት ምንድነው? ከ8 ሰዓት በላይ መስራት አይፈልግም። 8 ሰዓት ወይ 6 ሰዓቷል። አሁን ያው ከኔ ከወጣ ትራክ እኔ እንጃ 16 ሰዓት ሊሰራ ይችላል አላውቅም። ግን 8 ሰዓቱን ይሰራል። ክትፎውን ያዛል። ክትፎውን በላ። ከዛ ብሬክ ላይ ነው፣ ፀጉር ይፈረዛል ምናምን። ሽሻ ቤት ተሄዶ ጨቅ ብሎ ይቃማል። ሽሻ ይሳባል። ማታ ደግሞ ወይ አፍተራወር የሚሄዱ ይኖራሉ። ከሌሉ ደግሞ እዛው ቁጭ ብሎ ቲቪያቸውን እያዩ ቲክታኩንም ይሾፋሉ። ወሬያቸውን መቀርደድ። ከዛ ጠዋት ደግሞ ከፈለገ ስራ ይገባል፣ ካልፈለገ ቂጡን ጥሎ ይተኛል። ይሄ ነው። እኔስ ልጅ ጋር ስዳረቅ ነው የምውለው። እንደዚህ አይነት መብት ነው እንደዛ ማድረግ። ግን ልጆችህን እርዳ ነው። ልጆችህን እርዳ። በቃ የፈለግከውን ባናትም ተገልበጥ፣ አይመለከተኝም። እንዴት ጨራሽ ነገ የሆነች ሴት ብትበድለው አሙዚህም ስልህ የእውነት መሰለ እንዴ? ለምን ቂጠን አትለበልብም? እንዲያውም እግዚአብሔር ስጥሽ እያልኩ ነው ያኔ ማግዛት። እውነት መሰለ እንዴ? እንደዛ ስል የልብ ሰጠው። እኔ ክብሬን ያጣሁት ሚዲያ ላይ ስመጣ ነው፣ በአንተ የተነሳ። በቃ ዳሴት ይሄ ክብር ምናምን ለየትኛው ክብር? ሰው እኮ ፈልጎ ሲመጣ ወዶ ሲመጣ፣ አንደኛ እኔ ትዳር ፈልጌም አይደለም የመጣሁት። ሲቀጥልም ደግሞ ሰው ለጥሩ ነገር ሲፈልግህ ከእነንትን ነው የሚፈልግህ። በቃ እዚህ ቲክታክ ላይ መጥቼ ጨዋ ስጫወት ስለ አንቺ እየተወራ ነው። ምን አገባኝ እኔ ስለ እኔ ቢወራ ባይወራ። ልጆቼ ጤነኛ ናቸው። በራሴ ነገር ጥሩ ላይ ነው ያለው። ያን ነው የሚያሳስበኝ እንጂ እገሌ ቁጭ ብላ አወራች። አበሻ ላይ እኮ ማውራት እኮ ኖርማል እኮ ነው ጋይስ፣ ቁጭ ብሎ ማውራት። አሁን እኔ ከምን አምጥተው እንደሚያወሩት ይገርመኛል። ከፖሎ የሄደችው እሱን ጥላው ነው፣ ልጆቹን ለእሱ ጥላ ነው። እኔ እና እሱ እኮ 2 ዓመት 3 ዓመት እኮ እንዘጋጋለን ጋይስ። አንዳንዴ ዝም ብሎ በመሀል ላይ የሆነ ሊደውል ይችላል ምናምን እንጂ ምን ቆራ 1 ዓመት ላንተያዩሉ እንችላለን ጋይስ። ኦፍኮርስ ወደ ሰው ከጊዜ በኋላ ወደሚሆነው ነው የሚሄደው።
በመሀል ላይ ደግሞ እየመጣ ስለምትረብሽ የሰው ሪሌሽንሽፕ አበላሽ። በቃ ትመጣለህ፣ ታደፈርሳለህ፣ ትሄዳለህ፣ ታደፈርሳለህ። አንተ ግን እንደፈለግክ ነው የምትሆነው። ጆኒ ባይዘዌ የፈለገ ነገር ቢያደርግ የምታዩት ሰው አይደለም። በጣም አንደር ከበር ሳይለንት ኪለር ነው። የራሱ ማደራረግ ያለበትን ያደራርጋል። ማሳየትም አይፈልግም። ለምን እንደሚመለስ ያውቀዋል። እዚህ ቤት እንደሚመለስ ስለሚያውቅ ያውቃታል። ስለሚያውቅ ሾፍ ምናምን አያደርግም። ጋይስ እንዴ አንተ እኮ ለአንተ ስባል ባልፈራው የተባለ እኮ እኔ ነኝ የፈረድኩብህ አንተ ላይ። ግን ፋራ ሁኝ አይደለም። በመጥፎ የመጣን ሰው በመጥፎ አታስተናግዱትም። በፍቅር ነው ተብሎ ነው። ለምን ለልጆች ጭንቅላት ስለምጠነቀቅ ነው እንጂ እስካሁን እኮ አንተ ፖሊስ ጣቢያ ነበርክ እኮ አትወጣም እኮ ነበር። የዛሬ ዓመት አይደለም የዛሬ 6 ዓመት አትወጣሚ ነበር። ቴንኪው በለኝ አትርሳ። ሌሊቱን ሙሉ እንዴ ስጸልይልህ ነበር እንዳረሳያችን። እስካሁን እዛው ተዘብዝፈ ነበር ምትሆናት ነበር። እኔን ብትዋሸኝ ህጉን አትዋሸው ህጉን ዳቢሎስ ሰው ሁሉ በቃ ቫሊዩን ይጣል። እዚህ ቲክታክ ላይ መጥቶ ሶሻል ሚዲያ ክርስቶስን እኔ አንዳንዴ አሁን ግርም ይለኛል። በቃ ማረገው ነገር በሙሉ ለራሴ እኔ እኮ ምንም አልሆንኩም እኮ በቤቴ ጋይስ። ልጆቼ ሰላም ናቸው፣ እኔ ሰላም ነኝ ጋይስ። ልክ የሆነ ሰዓት ላይ መጥቶ ሲሸቅበኝ እኮ ነው በቃ የምቀየረው። አትሸቅበኝ መጣ ነው በቃ ሊቭ ዩር ላይፍ ልም ያለው በቃ ጥፋ ከህይወቴ አትርስ። በህጉን እንነጋገራለን። ከኔ መረስ አይጠበቅብም። ይህንም ደግሞ የመጨረሻ ላይ ስለደረስክ ነው። ኦልሬዲ ሞልቼልሃለሁ። ትመጣታለህ፣ ኩክንያ ትቆማታለህ። የደዛ ኮርት ላይ ላይሰንስሽ ካልሰራ ላይሰንስህ ቁጭ ብለህ ታካታለህ። እዚህ በብላክ እየሰራ ካልሆነ እንደዚህ ይላል እኮ። ለምን አትከሽም ይላል እኮ ክርስቶስ። እኮ አለማወቁ ጭንቅላቱን ንፍጥ እንደሞላው ማቀው። ስንት ወንድ ቻይልድ ሳፖርት ተሞልቶበት እንደሚያለቅስ አታዩትም እንዴ? ብዙ ወንዶች እኮ ያለቅሳሉ ጋይስ ስራ መስራት። ለምን የሰሩትን ሁሉ አንዳንድ እንደንትኑ ነው ይወስዱባቸዋል ጋይስ። ሙሉ ይወሰድበታል የሰራበትን። እሱን አይደለም እላችሁ ምሳሌ ነው እኔ የምነግራችሁ። ለምን አትከሽም ስትላ የሆነ ቪዲዮ አለ። ያኔ ነው ማሳያችን ቪዲዮ። አሁን አይደለም ማሳይ። በደንብ ከእንትን ገንዘብ እኮ ነው የሚወስደው። ሌላ ምን ይወስዳል? ምን አስወሰደው? ያንን በሙሉ አስብ አሰጥም እንዴ? ገንዘብ የሚወስድ ከሆነ ከኔ ጋር ድራማ ምን አስፈለገ? እኔ አሁን ያስጠላኛል ከአንተ ጋር መንገዛገዝ፣ ወደፊት ወደኋላውን ኮርት ለኮርት በኢየሱስ ክርስቶስን ሂስቱማች ነው በጣም ማርያም። እኔ እንደዚህ ስጨው ልጆቼ ሁሉ ነው የሚሰማቸው ጋይስ። የኔ ደግሞ ይጋባል ምን እንደሆነ በቃ ይደብራቸዋል። ልጆቼ ስስቅ አብረው ይስቃሉ። እኔ ልጆቼ እንኳን እንዴት ብስማ እንደሚያደንቁኝ ማርያም። እነዚህ ልጆች አሁን ምን ያውቃሉ? ምንም እኮ የሚያውቁት የለም። ወደ እናቴ ልላካቸውና እናቴ ታሳድጋቸው ይላል እኮ። ምን አይነት ደነዝ እንደሆነ እኔ አሁን ዝም ብዬ ልጆቼን እሰጣለሁ እንዴ ለእናትህ? ምን አይነት ደደብ ነህ ግን! እንደዚህ ላይክ ዝም ብለህ ላይክ የአንድ ብር ድንች እኮ አይደሉም አንስተህ ዝም ብለህ እንደፈለግክ ለእናትህ የምትልካቸው እኮ አይደሉም ልጆቼ። አንተ ነው ቁጭ አድርገህ እንድትይዝ ማድረግ ከኔ። ለምን 3 ቀን አይደርስህ? ለምን 2 ቀን አይደርሰኝም? አልፈልግም ካልክ እንኳን ከገንዘብ እየተቆነደደ ቤቢሲተር በቀንህ ታስዛለክ። ነገርኩ። አሁን ነው እኔ እናንተ ድራማ በደንብ የጀመርነው። እናንተ የለፋችሁበትን ነገር ለእናቴ ልላክላት ትይዛችኋለች ይለኛል እኮ ወሬ አንዳንዴ። ሌላው ካወራ ነው ብዙ ነው የሚሆነው። ልቶ ብዬ ነው እኔ ተበዳይ ነኝ። ወደዳችሁም ጠላችሁም ጋይስ በብዙ ነገር እኔ ተበደልኩ። በማሳደግ አይደለም። ብዙ ሴቶች ቤት ውስጥ ያሳድጋሉ ጋይስ፣ ግን ባዘር እየተደረጉ አይደለም የሚያሳድጉ ልጆቻቸውን። በቃ ተለያይተዋል፣ ባውንደር ያላቸው። ወንዱም ከፈለገ ይረዳል፣ ካልፈለገም ደግሞ ያው በኮርት ትጠይቀዋለች። ካልጠየቀችው ደግሞ ልጆቼን ፉል ካስትሊ ብላ ልጆቿን በሰላም ታሳድጋለች ማለት ነው። ታሳድጋለች ማለት በቃ ታውቁታላችሁ እኮ ልጅ ስታሳድጉ ቤት ውስጥ
ጠዋት ተነስታችሁ ትምህርት ቤት እንደምትወስዱ ታውቃላችሁ። ምን ማድረግ እንዳለባችሁ፣ ሻወር መውሰድ እንዳለባቸው፣ በምን ሆምወርክ መስራት እንዳለባቸው፣ ምን መደረግ እንዳለባቸው እኮ ታውቁታላችሁ። በቃ ይሄ አንድ ጭንቅላቴን አሳምኘዋለሁ ስለማደርገው ምንም አይደክመኝም። ግን ይሄን ሁሉ እያደረግኩ ደግሞ መጦ ደግሞ ባዘር ሲያረጋችሁ ያን ነው የሚያናድደኝ። ብዙዎቻችሁ አንደርስታንድ ያላረጋችሁት ማለት ነው። የሆነች ከባሏ ብትለያይ አትሊስት ተለያይተናል ብላ ሰላሟን አግኝታለች። ልጆቿን ቴኬር ታረጋለች።